ምዕራፍ 28 በእውነት ብር የሚወጣበት ወርቅም የሚነጠርበት ስፍራ አለ። ብረት ከመሬት ውስጥ ይወሰዳል፣ መዳብም ከድንጋይ ይቀለጣል። ሰው ለጨለማ ፍጻሜን ያደርጋል፣ የጨለማውንና የሞት ጥላን ድንጋይ እስከ ወሰኑ ድረስ ይፈላልጋል። ሰው ከሚኖርበት ርቀው መውረጃ ይቆፍራሉ፣ ከሰውም እግር ተረሱ። ከሰዎችም ርቀው እየተንጠለጠሉ ይወዛወዛሉ። እንጀራ ከምድር ውስጥ ይወጣል፣ በእሳትም እንደሚሆን ታችኛው ይገለበጣል። ድንጋይዋ የሰንፔር ስፍራ ነው፣ የወርቅም ድቃቂ አለው። መንገዷን ጭልፊት አያውቀው፣ የአሞራም ዓይን አላየውም። የትዕቢት ልጆች አልረገጧትም፣ ደቦል አንበሳ አላለፈባትም። ሰው ወደ ቡላድ ድንጋይ እጁን ይዘረጋል፣ ተራራውንም ከመሠረቱ ይገለብጣል። ከድንጋይ ውስጥ መንዶልዶያ ይወቅራል፣ ዓይኑም ዕንቁን ሁሉ ታያለች። ፈሳሹም እንዳይንጠባጠብ ይገድባል፣ የተሰወረውንም ነገር ወደ ብርሃን ያወጣል። ነገር ግን ጥበብ የምትገኘው ወዴት ነው? የማስተዋልስ ስፍራ ወዴት ነው? ሰው መንገዷን አያውቅም፣ በሕያዋን ምድር አትገኝም። ቀላይ በእኔ ውስጥ የለችም ይላል፣ ባሕርም በእኔ ዘንድ የለችም ይላል። በምዝምዝ ወርቅ አትገኝም፣ ብርም ስለ ዋጋዋ አይመዝንም። በኦፌር ወርቅ በከበረ መረግድና በሴምፔር አትገመትም። ወርቅና ብርጭቆ አይወዳደሯትም፣ በጥሩ ወርቅም ዕቃ አትለወጥም። ስለ ዛጎልና ስለ አልማዝ አይነገርም። የጥበብ ዋጋ ከቀይ ዕንቁ ይልቅ ይበልጣል፣ የኢትዮጵያ ቶጳዝዮን አይተካከላትም። በጥሩም ወርቅ አትገመትም። እንግዲያሳ ጥበብ ከወዴት ትመጣለች? የማስተዋልስ ስፍራ ወዴት ነው? ከሕያዋን ሁሉ ዓይን ተሰውራለች፣ ከሰማይ ወፎች ተሸሽጋለች። ጥፋትና ሞት ወሬዋን በጆሮቻችን ሰማን ብለዋል። እግዚአብሔር መንገዷን ያስተውላል፣ እርሱም ስፍራዋን ያውቃል። እርሱም የምድርን ዳርቻ ይመለከታል፣ ከሰማይም በታች ያለውን ሁሉ ያያል። ለነፋስ ሚዛንን ባደረገለት ጊዜ፣ ውኆችንም በስፍር በሰፈረ ጊዜ፣ ለዝናብም ሥርዓትን ለነጎድጓድ መብረቅም መንገድን ባደረገ ጊዜ፣ በዚያን ጊዜ አያት፣ ገለጣትም፣ አዘጋጃትም፣ ደግሞም መረመራት። ሰውንም እነሆ እግዚአብሔርን መፍራት ጥበብ ነው፣ ከኃጢአትም መራቅ ማስተዋል ነው አለው። ምዕራፍ 29 ኢዮብም ምሳሌውን ይመስል ዘንድ ደገመ፣ እንዲህም አለ። እግዚአብሔር ይጠብቀኝ እንደነበረው ጊዜ እንደ ፊተኛው ወራት ምነው በሆን! በራሴ ላይ መብራት በበራ ጊዜ፣ እኔም ጨለማውን አልፌ ብርሃኑን በሄድኩ ጊዜ፣ በሙሉ ሰውነቴ እንደነበርኩ ጊዜ፣ እግዚአብሔር ድንኳኔን በጋረደ ጊዜ፣ ሁሉን የሚችል አምላክ ከኔ ጋር ገና ሳለ፣ ልጆቼም በዙሪያዬ ሳሉ፣ መንገዴ በቅቤ ይታጠብ በነበረ ጊዜ፣ ድንጋዩ የዘይት ፈሳሽ ያፈስልኝ በነበረ ጊዜ፣ ወደ ከተማይቱ በር በወጣው ጊዜ፣ በአደባባይም ወንበሬን ባኖርኩ ጊዜ፣ ጎበዛዝት እኔን አይተው ተሸሸጉ፣ ሽማግሌዎችም ተነስተው ቆሙ። አለቆች ከመናገር ዝም አሉ፣ እጃቸውንም ባፋቸው ላይ ጫኑ። የታላላቆችም ድምፅ አረመመ፣ ምላሳቸውም በትናጋቸው ተጣጋ። የሰማችኝ ጆሮ አሞገሰችኝ፣ ያየችኝም ዓይን መሰከረችልኝ። የሚጮኸውን ችግረኛ ድሀ አደጉንና ረጂ የሌለውን አድኜ ነበርሁና፣
ለጥፋት የቀረበው በረከት በላይ መጣ። የባልቴቲቱንም ልብ እልል አሰኘው። ጽድቅን ለበስኩ እርሷም ለበሰች። ፍርዴም እንደ መጎናጸፊያና እንደ ኩፋር ነበረ። ለዕውር ዓይን ለአንካሳ እግር ነበሩ። ለድሃው አባት ነበሩ። የማላውቀውንም ሰው ሙግት መረመሩ። የኃጢአተኛውን መንጋጋ ሰበሩ። የነጠቀውንም ከጥርሱ ውስጥ አስጣልኩ። እኔም አልሁ በልጆቼ መካከል እሞታለሁ፣ ዕድሜንም እንዳሸዋ አበዛለሁ። ስሬ በውሃ ላይ ተዘርግቷል፣ ጠልም በቅርንጫፌ ላይ ያድራል። ክብሬ በእኔ ዘንድ ታድሷል፣ ቀስቴም በእጄ ውስጥ ለምልሟል። ሰዎች እኔንም ሰምተው በትዕግሥት ተጠባበቁ፣ ምክሬንም ለማዳመጥ ዝም አሉ። ከቃሌ በኋላ አንዳች አልመለሱም፣ ንግግሬም በእነርሱ ላይ ተንጠባጠበ። ዝናብም እንደሚጠብቁ በትዕግሥት ጠበቁኝ። የጥቢን ዝናብ እንደሚሹ አፋቸውን ከፈቱ። እነርሱ ባልታመኑ ጊዜ ሳቅሁላቸው፣ የፊቴንም ብርሃን አላወረዱም። መንገዳቸውን መረጡ፣ እንደ አለቃ ሆኜ ተቀመጡ። ንጉሥ በሰራዊቱ መካከል እንደሚኖር ሐዘንተኞችን እንደሚያጽናና ኖሩ። ምዕራፍ 30 አሁን ግን በዕድሜ ከእኔ የሚያንሱ አባቶቻቸውን ከመንጋዬ ውሾች ጋር ለማኖር የናቅኋቸው በእኔ ላይ ተሳለቁብኝ። ሙሉ ሰው መሆናቸው ጠፍቶባቸው ነበርና የእጃቸው ብርታት ለእኔ ምን ይጠቅማል? በራብና በቀጠና የመነመኑ ናቸው። የመፍረስና የመፈታት ጨለማ ወዳለበት ወደ ምድረ በዳ ይሸሻሉ። በቁጥቋጦ አጠገብ ያለውን ጨው የሚለውን አትክልት ይለቅማሉ። የክትክታ ስር ደግሞ መብላቸው ነው። ከሰዎች ተለይተው ተሰደዱ። በሌባ ላይ እንደሚጮህ ይጮህባቸዋል። በሸለቆ ፈረፈርና በምድር ጉድጓድ በድንጋይም ዋሻ ውስጥ ይኖራሉ። በቁጥቋጦ መካከል ይጮሃሉ። ከሳማ በታች ተሰብስበዋል። የሰነፎችና የነውረኞች ልጆች ናቸው። ከምድርም በግርፋት የተባረሩ ናቸው። አሁንም እኔ መዝፈኛና መተረቻ ሆንኋቸው። ተጸየፉኝ፣ ከእኔም ራቁ። አክታቸውንም በፊቴ መጥፋት አልተው። የቀስቴን አውታር አላልቶብኛል፣ አዋርዶኝማል። እነርሱም በፊቴ ልጓማቸውን ፈትተዋል። በቀኝ በኩል ዱርዬዎች ተነስተዋል፣ እግሬንም ይገለብጣሉ። የጥፋታቸውን መንገድ በእኔ ላይ ይጎድባሉ፣ ጎዳናዬን ያበላሻሉ። ረዳት የሌላቸው ሰዎች መከራዬን ያበዛሉ። በሰፊ ፍራሽ እንደሚመጡ ይመጡብኛል፣ በባድማ ውስጥ ይንከባለሉብኛል። ድንጋጤ በላዬ ተመለሰችብኝ፣ ክብሬንም እንደ ነፋስ ያሳድዷታል። ደህንነቴም እንደ ደመና አልፋለች። አሁንም ነፍሴ በውስጥ የፈሰሰች፣ የመከራም ዘመን ያዘችኝ። በሌሊት አጥንቴ በደዌ ተነደለች፣ ጅማቶቼም አያርፉም። ከታላቁ ደዌ ኃይል የተነሳ ልብሴ ተበላሸች፣ እንደ ቀሚስ ክሳድ አነቀችኝ። እርሱ በጭቃ ውስጥ ጣለኝ፣ አፈርና አመድም መሰል። ወደ አንተ ጮህ፣ አልመለስክልኝም። ተነሳሁ፣ አልተመለከትኸኝም። ተመልሰህ ጨካኝ ሆንክብኝ፣ በእጅህም ብርታት አስጨነቅኸኝ። በነፋስ አነሳኸኝ፣ በላዩም አስቀመጥከኝ። በአውሎ ነፋስ አቀለጥከኝ። ለሞት ሕያዋንም ሁሉ ለሚሰበሰቡበት ቤት አሳልፈህ እንደምትሰጠኝ አውቄአለሁና። ነገር ግን ሰው በወደቀ ጊዜ እጁን አይዘረጋምን? በጥፋቱስ ጊዜ አይጮህምን? ጭንቅ ቀን ላገኘው ሰው አላለቀስሁምን? ለችግረኛስ ነፍሴ አላዘነችምን? ነገር ግን በጎነትን በተጠባበቅሁ ጊዜ ክፉ ነገር መጣችብኝ። ብርሃንን በትዕግሥት ጠበቅሁ፣ ጨለማም መጣ።
አንጀቴ ፈላች አላረፈችም። የመከራም ዘመን መጣችብኝ። ያለ ፀሐይ በትካዜ ሄድሁ። በጉባኤም መካከል ቆሜ ጮኽሁ። ለቀበሮ ወንድም ለሰጎንም ባልንጀራ ሆንሁ። ቁርበቴ ጠቆረ፣ ከኔም ተለይቶ እርግፍግፍ አለ። አጥንቴም ከትኩሳት የተነሳ ተቃጠለች። ስለዚህ መሰንቆዬ ለሐዘን እምቢልታዬም ለሚያለቅሱ ቃል ሆነ። ምዕራፍ 31 ከዓይኔ ጋር ቃል ኪዳን ገባሁ። እንግዲህስ ቆንጆይቱን እንዴት እመለከታለሁ? የእግዚአብሔር ዕድል ፈንታ ከላይ ሁሉንም የሚችል አምላክ ርስት ከአርያም ምንድን ነው? መዓትስ ለኃጢአተኛ መለየትስ ለሚበድሉ አይደለችምን? መንገዴን አያይምን? እርምጃዬንስ ሁሉ አይቆጥርምን? በእውነተኛ ሚዛን ልመዘን፣ እግዚአብሔርም ቅንነቴን ይወቅ። በሐሰት ሄጄ እንደሆነ እግሬም ለሽንገላ ቸኩላ እንደሆነ እርምጃዬ ከመንገድ ፈቀቅ ብሎ ልቤም ዓይኔን ተከትሎ ነውርም ከእጄ ጋር ተጣብቆ እንደሆነ እኔ ልዝራ፣ ሌላው ሰውም ይብላ፣ የሚበቅለውም ሁሉ ይነቀል። ልቤ ወደ ሌላይቱ ሴት ጎምጅቶ እንደሆነ በባልንጀራዬም ደጅ አድብቼ እንደሆነ ሚስቴ ለሌላ ሰው ትፍጭ፣ ሌሎችም በእርሷ ላይ ይጎንበሱ። ይህ ክፉ አበሳ ፈራጆችም የሚቀጡበት በደል ነውና፣ ይህ እስከ ጥፋት ድረስ የሚበላ እሳት ቡቃያዬንም ሁሉ የሚነቅል ነውና፣ ወንድ ባሪያዬ ወይም ሴት ባሪያዬ ከኔ ጋር በተሟገቱ ጊዜ ሙግታቸውን ንቄ እንደሆነ እግዚአብሔር በተነሳ ጊዜ ምን አደርጋለሁ? በጎበኘ ጊዜ ምን እመልስለታለሁ? እኔን በማኅፀን የፈጠረ እርሱንስ የፈጠረው አይደለምን? በማኅፀንስ ውስጥ የሠራን አንድ አይደለምን? ድሃውን ከልመናው ከልክዬ የመበለቲቱን ዓይን አጨልሜ እንደሆነ እንጀራዬን ለብቻዬ በልቼ እንደሆነ ድሃ አደጉም ደግሞ ከእርሱ ሳይበላ ቀርቶ እንደሆነ እርሱን ግን ከታናሽነቴ ጀምሬ እንደ አባቱ ከእኔ ጋር አሳድጌው ነበር። እርሷንም ከእናቴ ማፀን ጀምሬ መራኋት። ራቁቱን የሆነ ሰው ሲጠፋ ወይም ድሃ ያለ ልብስ ሲሆን አይቼ እንደሆነ ጎንና ጎኑ ያልባረከችኝ በበጎችም ጠጉር ያልሞቀ እንደሆነ በበሩ ረዳት ስላየሁ በድሃ አደጉም ላይ እጄን አንስቼ እንደሆነ ትከሻዬ ከመሠረቷ ትውደቅ፣ ክንዴም ከመገናኛዋ ትሰበር። የእግዚአብሔር መዓት አስደንግጦኛልና በክብሩም ፊት ምንም ለማድረግ አልቻልኩም። ወርቅን ተስፋ አድርጌ ጥሩውንም ወርቅ በአንተ እታመናለሁ ብዬ እንደሆነ ሀብቴ ስለበዛ እጄም ብዙ ስላገኘች ደስ ብሎኝ እንደሆነ ፀሐይ ሲበራ ጨረቃም በክብር ስትሄድ አይቼ ልቤም በስውር ተታሎ አፌም እጄን ስሞ እንደሆነ ልዑል እግዚአብሔርን በካድኩ ነበርና ይህ ደግሞ ፈራጆች የሚቀጡበት በደል በሆነ ነበር። በሚጠላኝ መጥፋት ደስ ብሎኝ ክፉ ነገርም ባገኘው ጊዜ ሐሴትን አድርጌ እንደሆነ ነገር ግን በመርገም ነፍሱን በመሻት አንደበቴን ኃጢአት ይሠራ ዘንድ አልሰጠውም። በድንኳኔ የሚኖሩ ሰዎች በከብቱ ሥጋ ያልጠገበ ማን ይገኛል ብለው እንደሆነ መጻተኛው ግን በሜዳ አያድርም ነበር። ደጄንም ለመንገደኛ እከፍት ነበር። በደሌንም በብብቴ በመሸሸግ ኃጢአቴን እንደ ሰው ሰውሬ እንደሆነ ከሕዝብ ብዛት ፈርቼ የዘመዶቼም ንቀት አስደንግጦኝ ዝም ብዬ ከደጅ ያልወጣሁ እንደሆነ የሚያዳምጠኝ ምነው በኖረልኝ። እነሆ የእጄ ምልክት ሁሉን የሚችል አምላክ ይመልስልኝ። ከባላጋራዬ የተጻፈው የክስ ጽሑፍ ምነው በተገኘልኝ። በትከሻዬ ላይ እሸከመው አክሊልም አድርጌ በራሴ ላይ አስረው ነበር። የእርምጃዬን ቁጥር አስታውቀው እንደ አለቃም ሆኜ አቀርብለት ነበር።
እርሻዬ በእኔ ላይ ጮኻ እንደሆነ ትልሞቿም በአንድ ላይ አልቅሰው እንደሆነ ፍሬዋን ያለ ዋጋ በልቼ የባለቤቶችንም ነፍስ አሳዝኜ እንደሆነ በስንዴ ፈንታ ሚኬላ በገብስም ፈንታ ክሩንችት ይውጣብኝ። የኢዮብ ቃል ተፈጸመ።